የተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ የዘጠኙ ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ውድ ነፍሱን ከክቡር ሥጋው የለየበት በገዛ ፈቃዱ ሞትን የቀመሰበት ለእኔና ለእናንተ ያለው ታላቅ ፍቅሩን ስለ ፍቅር ሲያስተምር በቃላት ሲናገር የነበረውን በተግባር ያሳየበት መውደድ ማለት ምን ማለት እንደሆነ ፍቅር ማለት ምን እንደሚመስል በሚገባ ሁኔታ በተግባር ያሳየበት ልዩ ሰዓት ነው። ይህ ሰዓት በዕለተ ዓርብ በ6 ሰዓት ላይ ተሰቀለ ብለን መሰቀሉን እያሰብን እናገራለን። በተለይ በክርስትናው ዓለም አለም የሚሉ በርካታ ሰዎች ዝም ብሎ በከንቱ ወሬ ያወራሉ እንጂ ስለ ጌታ መከራ፣ ስለ ሰው ልጆች ስለከፈለው ውድ ዋጋ እንደ ቤተ ክርስቲያናችን አርባ አስተው የሚናገር የለም። ምንም ውሸት አይደለም። ሕሊናችሁ ይታሰባል። እያንዳንዱ ሰዓታት ጭምር ለክብሩ መገለጫ ሰጣ። በእያንዳንዱ ሰዓት 3 ሰዓት ላይ ምን እንደሆነ፣ 6 ሰዓት ላይ እንዴት እንደሆነ፣ 9 ሰዓት ላይ እንዴት እንደሆነ፣ 11 ሰዓት ላይ እንዴት እንደሆነ ሚስጥሩን ጭምር በሚገባ አራቃ የምታስተምር ይመስላል። ምንም የመሸነጋገር ነገር የሌለባት እውነተኛ ቃለ ወንጌል የሚነገርባት እስከ መጨረሻ ድረስ ቤት ውስጥ ያቆየ። ስለዚህ በዕለተ ዓርብ በ6 ሰዓት ላይ ሰቀሉ። ምንም ፈቃዱ ቢኖርበት ነገር ግን የሰው ልጆችን የጭካኔ ጥግ ስንመለከት ሰቀሉ። ተሰቀለ የምንለው ጌታ ለስቅላት የሚያበቃ ለግርፋት አይደለም፣ ለሞት ለስቅላት ለግርፋት እንኳን የሚያበቃ በደል አልተገኘም። ይሄ ጲላጦስ ራሱ ምስክር ነው። ምንም በደል አላገኘሁበትም፣ ለሞት የሚያበቃ በደል ጥፋት አላየሁበትም እያለ ሲመሰክር ነው። መረመረ፣ አየ፣ ጠየቀው፣ ብዙ ጥያቄዎችን ጠየቀው። ምንም ለሞት የሚያበቃ በደል አላገኘም። ክርስቶስን በባሕርዩ ንጹሕ ቅዱስ የሆነ ሌሎችን የሚቀድስ ጌታ ለኃጢአተኞች ኃጢአታቸውን ይቅር የሚላቸው ጌታ እርሱ ኃጢአተኛ አይደለም። በባሕርዩ ቅዱስ የሆነ ንጹሕ ባሕርይ የሆነ ቅዱስ የሆነ አምላክ ነው። አምላካችን እግዚአብሔር ስሙ ለዘላለሙ የተመሰገነ ይሁን። ስለዚህ በቀራንዮ በመስቀል ላይ ሲሰቅሉት ከ3 ሰዓት ያው ፍርድ ከተዛባበት ከጠዋቱ ሰዓት ጀምሮ ፍርድ ተዛባ። በቃ ደጋግሜ ነው የምናገረው። ምናልባት ሌላው ደብር ላይ የነበራችሁ ሰዎች ድጋሜ ነው የምትሰሙ። ሌሎቻችሁ ግን እዚህ ያላችሁ ምናልባት እንደ አዲስ ብናገረው ዛሬ ነው እንደ አዲስ የምናገረው እንጂ ትናንትና ስንሰማው የነበረው በጠዋቱ ላይ ፍርድ ተዛብቷል። ምንም በደል አላገኘሁበትም ብሎ ጲላጦስ ተናግሯል። ከተናገረ በኋላ እጁን ታጥቦ እንደገና ደግሞ ጌታን ገረፈው። ገርፎም ደግሞ ለስቅላት አሳልፎ ደግሞ ሰጠው። ምንም በደል ካላገኘበት እጁን ቤት ደፈረ ሊገርፈው። ምንም በደል የሌለበት ለሞት የሚያበቃ በደል ካላገኘበት እንዴት ለሞት አሳልፎ ይሰጠዋል? ፍርድ ተዛብቷል። እውነት ተዛብቷል። ሐሰት ነግሷል። በንጹሑ ላይ ያልሆነ ፍርድ ነው የተፈረደው። ጌታ እንደተናገረው እንዲህ በእርጥቡ ላይ እንዲህ ካደረጉ ደረቁን እንጨት ቢያነገሩት እንዴት ያነዱት እያለ የተናገረው ምስጢር ይሄ ነው። ዛሬ ዓለማችን ላይ እንደዚህ ነው ፍርድ የተዛባባት ግፍ የሚፈጸም ባዎችን ስለተረተረ ጎባጣውን ስላቀና እውራንን ስላበራ 12 ዓመት ሙሉ ደም ሲፈሳት የነበረችውን ሴት ያለምንም ክፍያ በቅጽበት ስላዳናት 38 ዓመት ሙሉ ሲታመም ሲሰቃይ የነበረው ሰው አልባ ሆኖ ሰው አጥቶ ሲቸገር የነበረውን ሰው ሰው አልባ ተሸክመ በሰላም ወደ ቤት ግባ ስላለ ጥቂት ምግብ እንጀራን አሳን ባርኮ ለብዙ እልፍ አእላፋት ስለመገበ እስቲ ስለ የትኛው ነው የሚሰቀለው ክርስቶስ? በምድራችን ላይ እንደዚህ የተዛባ ውሳኔ የተወሰነባት ቀን ናት። እጅ ቀን ንጹሕ ተላልፎ የተሰጠባት እነ በርባን ነፃ የሚወጡባት ወጥተውባት የነበረች ቀን ናት እጅ ቀን። ስለዚህ ይህ ሁሉ እንግዲህ በእንተ ፍቅረ ሰብእ ነው። ስለ ሰው ልጆች ፍቅር ይህ ነው። በእንቲአነ ስለኛ ይህን ሁሉ ሆነ። ይህን ሁሉ መከራ ተቀበለ ጌታችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ ከሊቶስትራስ ከቀራንዮ ሲጓዝ በብረት ዘንግ አናቱን ይመታዋል፣ ሊተፉበት አሉ። የአይሁድ ንጉሥ ሆይ ሰላም ላንተ ይሁን እያሉ የሚያፌዙበት ነበሩ።
እያዳፉ እርጥብ እንጨት ተሸክሞ መስቀል ተሸክሞ ስንት ጊዜ እየወደቀ እየተነሳ እስቲ በአይነ ህሊናችሁ ይታያል። የመከራ ጉዞ ነበር። ይህ ጉዞ እስከ ቀራንዮ ድረስ የነበረው ጉዞ ቀላል ጉዞ አልነበረም። መሰቀሉ ብቻ አይደለም፣ ከመሰቀሉ በፊት የደረሰበት ግፍና መከራ ብዙ ነው። ተገረፈ ስንል እኮ እንዲህ ዋዛ ግርፋት እንዳይመስል ገበጣ እየተጫወቱ ለእነሱ መዝናናት፣ ለእነሱ ትርኢት እንደማየት 1 2 3 4 እያሉ እየቆጠሩ የሆነ ቦታ ይደርሱና ጠፋብን ገና ከአንድ ጀምራል። ይህ ሁሉ ግርፋት ሲገረፍ ስጋው ተበጣጥሶ አልቆ አጥንቱ እስኪታይ ድረስ ነበር። ይህንን ነው ቤተ ክርስቲያን የምታስተምረው። ይህ ወንጌል ሌላ ቦታ ላይ ያለው መጽሐፍ ቅዱስ ላይ አለ፣ ሌላ ነገር ላይ እንደዚህ አትሰሙ። ቤተ ክርስቲያን በሚገባ ሁኔታ ክርስቶስ የከፈለላትን ዋጋ ሳትረሳ ሳትዘነጋ በየዕለቱ እያሰበች ለልጆቿ ታስተምራለች። ግን ማን ይስማት ነው? ማን ይቀበላል? ማን ይረዳል? እየሰማ ትውልዱ አይሰማም። እያዳመጠ ማዳመጥ አልቻለም። እዝነ ስጋችን ይሰማል፣ እዝነ ልቡናችን ደንቁሯል። አፋዊ አይናችን ያያል፣ ውሳጣዊው አይናችን ታውሯል። ውለታውን መመልከት አልቻለም። ይህን እውነቱ። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች በጎረቤቶቻችሁ በቤተሰቦቻችሁ ዘንድ እናንተ የማትወደዱ የተናቃችሁ የተጠላችሁ ልትሆኑ ትችላላችሁ። በክርስቶስ ግን ዋጋ የተከፈለላችሁ ናችሁ። ከአልማዝና ከዕንቁ በላይ ውድ የሆነ ዋጋ፣ በገንዘብ የማይተመን ልዩ ዋጋ የክርስቶስ ደም የፈሰሰልን። ምናልባትም ኬሻ ለብሶ መዳበሪያ ለብሶ አሻራ ለብሶ በየአስፋልት ዳር የወደቀ ሰው ሊኖር ይችላል። ለዛ ሁሉ የክርስቶስ ዋጋ ተከፍሎልናል። ለዛ ሁሉ የክርስቶስ ደም የፈሰሰልን እና ብርቱ ዋጋ የተከፈለልን ውድ ሰው ነን እኛ፣ ውድ ፍጥረት ነን። ጌታ የተሰቀለው ለእንስሳት አይደለም፣ ለመላእክትም አይደለም፣ ለሰው ልጅ ነው የተከፈለ። ይሄ ዋጋ በቀራንዮ ላይ ተከፈለ የምንለው ዋጋ ለሰው ልጆች ነው። የሰው ልጅ እስከዚህ ድረስ አክብሯል። ያከበረንን ጌታ አክብረን አብረን ብንኖር ምናል ክብሩ እኮ ለእኛ። የወደደንን ጌታ ወደደው ከእሱ ጋር መኖር ክርስትና ይሄ ነው። ስለዚህ እንዲሁ ያለ ምክንያት ሰውን የሚወደውን ጌታ ያለ ምክንያት ጠራ። ያለ ምክንያት ዓለሙን እንዲሁ ወዷልና፣ ዓለም ያለ ሰው እኮ ዓለሙን እንዲሁ ወዷልና፣ እንዲሁ ያለምንም ክፍያ ያለምንም ዋጋ ያለምንም ምክንያት እሱ ፍቅር ስለሆነ ብቻ ዓለሙን እንዲሁ ወዷል። ያለ ምክንያት ሰው የሚወደው ጌታ እንዲህ ያለ ምክንያት ይጠፋል። ዓለም ያለ ምክንያት ጠፋ። ሱራፌልና ኪሩቤል እየተንቀጠቀጡ ከዙፋኑ ፊት የሚሰግዱለትን እርሱን በአደባባይ አቁሞ ዳዊት ንጉሥ ሆይ ሰላም ላንተ ይሁን እያሉ ያሸፉበታል። ይህን ሁሉ ሆነ ጌታ በምራቁ የዕውራንን ዓይን የሚያበራውን እርሱን ትፍ ብሎ ምራቃቸውን ሲተፉበት አለማመናቸው። ይህን ምራቅ ተተፋበት። በምራቁ በደረቅ ግንባር ላይ ዓይን የሚሰራውን ጌታ፣ በምራቁ ዕውራንን የሚያበራውን ጌታ ምራቃቸው በገዛ ልጁ የፈጠረው የራሱ ፍጡር ተፋ። የሰውን ልመናና የሰውን ሁሉ ልመናና ጩኸት የሚሰማውን ጌታ ይሰቀል እያሉ ጮሁት። በጥላቻ ብትሉ በፍቅር ተከተላቸው። ሲሰቅሉት የሰዎችን ቅድም እንዳልኳችሁ የእያንዳንዳችንን ቁስል የፈወሰልን እሱ ነው። የቁስለኞችን ቁስል የሚፈውሰውን ጌታ ያለምንም ርኅራኄ ሥጋው አልቆ አጥንቱ እስኪታይ ድረስ ምሕረት በሌለው ግርፋት ገረፈው፣ አቆሰሉ። የሰዎችን ቁስል የሚፈውሰውን ጌታ በመስቀል ላይ ተሰቅሎ በነበረበትም ጊዜ በተነጊሜ ረቂቅ ዘየአቁሮ ለማይ ውሃን በረቂቅ ጉም ቋጥሮ
ከውቅያኖስ ጨልፎ ወስዶ ከቁጣል ወደ ሰማይ አምጥቶ አቤት ፈቀደ መካን በሚፈለግበት በሚሻበት በሚያስፈልግበት ቦታ ሁሉ እያዘለለ ምድርን እያመሰረሰ አራዊቱ፣ እንስሳቱ፣ የሰው ልጅ ሁሉ የሚመገበው የምንጩን ባለቤት የውሃውን ባለቤት ውሃ መጥቶ ይሲሉ ማለት ነው። የሰው ልጆችን ሕይወት የሚያጣፍጠውን ጌታ መራራ ሐሞትን አጠጡ። በዛ ጊዜ የምናስበው እውነት ይሄንን መራራ ሐሞትን አጠጡ። ከወንዝ የተቀዳው ያሉ ውሃ ወይን ጠጅ አርጎ ማጣፈጥ የሚችለውን ጌታ ውሃ ከደቀ መራራ ሐሞትን አጠጡ። በርኅራኄ እየተመለከታቸው በጭካኔ ደበደቡት። እርሱ ግን ይህን ሁሉ መከራ ሲቀበል ሕመማችንን ደዌያችንን ሁሉ ተሸከመ ተብሎ እንደተጻፈ ለእኔና ለእናንተ የከፈለው ውድ ዋጋ እንጂ በአምላክነት ውስጥ የጎደለበት ነገር ኖሮ አንዳች ነገር ሽቶና ፈልጎ አይደለም። ይህን ያክል ተዋርዶ አከበረን። ይህን ያክል ተጠልቶ ወደደን። የገዛ ደሙ ያለ ስስት ለዓለም ሁሉ የሕይወት መጠጥ ይሆን ዘንድ የሰጠውን ጌታ ዓለማችን ውሃ ተከፍሎ የውሃውን ባለቤት የሰው ልጅ የጭካኔው ጥግ እስከዚህ ድረስ ነው። ኧረ ከተመቻቸለት ከዚህም በላይ ያደርጋል። ሰው ከተመቻቸለት ነገር ከዚህም በላይ ይሰራል። የሰው ልጆች የጭካኔ ጥግ እስከዚህ ድረስ ነው። የእግዚአብሔር የምሕረቱ የቸርነቱ የርኅራኄው ጥግ ደግሞ ገደል የለውም። ስለዚህ ጌታ በመስቀል ላይ ተሰቅሎ ውድ ነፍሱን አሳልፎ ሰጠ። ሕይወት የሚሰጠውን ጌታ ገደሉ። ተመልከቱ፣ ከላይ ለፀሐይ ብርሃንን ያለበሳት እሱ ነው። ለጨረቃ ብርሃንን ያለበሳት እሱ ነው። ለከዋክብት ብርሃንን ያለበሳቸው እሱ ነው። ለመላእክት ብርሃንን ያለበሳቸው እሱ ነው። ለምድር ልምላሜን እያለበሰ ምድርን በአበባ የሚያጌጣት እሱ ነው። እንዲህ ያለውን ጌታ አይደለም ሌላውን ይቅርና ምድርን እንኳን በልምላሜ በአበባ የሚያሳምራት በአበባ የሚያለብሳት ጌታ ለፀሐይ ሁሉ ብርሃንን የሚያጎናጽፈውን ጌታ እርቃኑን ሰቀሉት። አሁን በስቅለት ላይ የምናየው የጌታ ስቅለት ዮሐንስ እንደገና ዳግመኛ እርቃኑን ትሰቅለኛለህ ሲባል ጊዜ ሽርጥ ነገር አድርጎለት ታያላችሁ። ያን የተሰቀለው እርቃኑን ነበር። እርቃኑን ተሰቅሎ ጸጋውን አለበሰ። ዛሬ ጸጋውን ለብሰናል፣ እንዲሁ በጸጋው ድነናል። በዋዛ ብዙ ዋጋ ተከፍሎበት ነው። ዋጋውን ሁሉ ወጪው የተሸፈነው በክርስቶስ ነውና ክርስትናን እንደቀላል ነገር እናየዋለን። ብዙዎቻችን እንደ ተራ ነገር ወደ ቤተ ክርስቲያን መመላለስን እንደ ሞኝነትና እንደ ጅልነት የሚቆጥሩ ሰዎች አሉ። በዚህ ሰዓት ለመጠጥ የተቀመጡ ለማይረባ ነገር የተሰለፉ በርካታ ሰዎች አሉ። እኛ ቅዱሳን ሆነን አይደለም። እርሱ እግዚአብሔር ቅዱስ ቸር ይቅር ባይ ስለሆነ በይቅርታ ዓይኖቹ እየተመለከተ ዛሬም ይኸው ከመቅደሱ ሳንጠፋ እንደ ትናንቱ በቤተ መቅደሱ ውስጥ አለ። እስከ መጨረሻ ድረስ በቤቱ ያጽናን። በሰማነው ቃሉ እንድንኖር የእሱ መልካም ፈቃድ ይደረግልን። ስለዚህ ወገኖቼ ማንም ሰው ዓለም በጠቅላላ ብትጠላችሁ በእግዚአብሔር ዘንድ ግን ምን ያክል የተወደዳችሁና ዋጋ የተከፈለላችሁ ድንቅ ፍጥረት እንደሆናችሁ ሰልሰን ዘንጉ እቱ እያይመረ ሰው እኮ ክቡር ነው። ክቡር መሆኑን ግን አላወቀም ይላል። እንዲሁ ክብራችንን አላወቅስን። መንግሥተ ሰማያት እኮ የተፈጠረው ለከብቶችና ለእንስሳት እኮ አለ። ለበጎችና ለፍየሎች እኮ አለ። ለእኔና ለእናንተ ነው የተዘጋጀው። መንግሥተ ሰማያትን ያክል ታላቅ ስፍራ ተዘጋጅቶለት የሰው ልጅ ግን ለመንግሥተ ሰማያት መዘጋጀት ሲያምጠው በጣም ይሆናል። ስለዚህ ለመንግሥተ ሰማያት መዘጋጀት ሌላ ኤክስ ዋይ የለውም። በክርስቶስ ማመን በቀራንዮ ላይ የተከፈለውን ውድ ዋጋ ዘወትር እያስታወሱ ነበር። ሁል ጊዜ አሁን እንደተደረገ ከፊታችን ውለታው ሊጠፋ ይገባል። ብቻ አሁን ክርስትና ብለን የምንኖርበትን ሕይወት ጌታ ብዙ ዋጋ ከፍሎበታል። በደሙ ፈሳሽነት ቀድሶናል። ምድራችንን ቀድሷል። ይቅር ብሎናል። በአዳምና በሔዋን ምክንያት ወደ ዓለም የገባው ያ ኦሪጂናል ሲን ጥንተ አብሶ የመጀመሪያው ኃጢአት በክርስቶስ ደም ተወግዷል። በዚያ ተጠያቂዎች አይደለም።
ከዚያ ነፃ የወጣን ሰዎች ነው። ነፃነት የታወጀልን ሰዎች ነው። በገላትያ 5:1 ጀምሮ የተጻፈው በነፃነት ልንኖር ክርስቶስ ነፃ አወጣ። እንግዲህ በባርነት ቀንበር እንደማችሁ አትያዙ ይላል። ነፃ ከወጣ በኋላ የሰው ልጅ ወደ ኋላ ከተመለሰ ምን ይባላል? ስለዚህ ክርስትና ሁልጊዜ ጉዞ ወደፊት ብቻ፣ ወደፊት እንድንጓዝ ወደ ኋላ እንዳንመለስ እግዚአብሔር በመንፈሱ ሁላችንን ያበርታን፣ ያጽናን። ቀሪውን ጊዜ ባርኮ ቀድሶልን ለብርሃነ ትንሣኤው በሰላም በጤና ጠብቆ ያደርሰን። በቅድስት ቤተ ክርስቲያን አገልግሎት መሳተፍ በሩቅ ሆነው የሚደክሙትን የሚሰጡትን በገንዘባቸው በእውቀታቸው የሚያገለግሉትን እግዚአብሔር አምላክ ይጠብቅልን። ሊቃውንቱን በመቅደስ ውስጥ ያቆይልን። ምእመናኑን እግዚአብሔር አምላክ ይጠብቅልን። ከዚህ አንድነት ከዚህ ህብረት ወጥተው ከሌላ ስፍራ እየባዘነች ያለችው ነፍስ እግዚአብሔር ወደ ቤቱ ይመልስልን። እንበለደዌ ወሕማ እንበለጻማ ወድካም አመ ከመ ይሁን ያጽናና ያጽድቅሙ እግዚአብሔር ለብርሃነ ትንሣኤሁ በሰላም አቡነ ዘበሰማያት ፈቃድህ በሰማይ ከክፉ ዘላለሙ አሜን። በቤታችን እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትና በረከት ለዘላለሙ 41 ጊዜ ኪርያላይሶን ለቆናችን